በቃ እንወጣለን ይኸው ካሜራው ይጣፋል እንወጣለን ይሄን የማይረባ ተረትሽን የምሰማበት ጊዜ የለኝም ሉሊት እባክሽን ምንድነው በገመድ ያሰረች ሉሊት ማነህ አንተ እኔ ጋዜጠኛ ሚኪያስ እባላለሁ አንተ ነህ የበጠበጥከው ነገሩን ሁሉ አልጋ ላይ ወጣው ሁሉ ወንድ ነው አንተ አልጋ ላይ ማለት ስሙ ወጥቶ እኮ ይጋደማል እንዴ ምን ማለት ነው ቆይ ማነሽ አንቺ ምን ማለት ነው ኡብዬ ነው ነው ተረጋጊ ማነሽ አንቺ ሰው ምን ትሰሪያለሽ ወንድነት የለውም በቃ ከሴት ጋር መተኛት አይችልም ልጁ ሰው ምን ትሰሪያለሽ ይሄ እኮ የሉሊትና ያሉላ ቤት ነው እንኳን ሆነ ቆይ አንቺ ማልበል ማነሽ አንቺ ከቀን ወደ ቀን እየሄደ ሲሄድ ደግሞ የባሰ በቃ እኔ ሱስ ሆኖብኝ ይሆን አላውቅም ምን እንደተፈጠረ እኔ ከሰው ቢሆን አይቆጨኝም ነበር ከእንስሳ አስበሃል ራሴን ተቆጣጥሬ ማስቆም አልቻልኩም አይደለም ከእንስሳ ጋር ከሰው ጋር እንኳን በጣም ነው የሚከብደው ይሄ ዘር አልባ ነው ዘር ያበላሻል ጨረሸኛንም ዘር ይወሷንም እኩል እንስሳ ሰጣት ከባሪ ጋር ማድረገው ነገር ያስደስተኝም ከዛ በኋላ ካንቺ ምንም አልፈ ገንዘብ መሰብሰብ ያደረጋችኋት መለመኛ ለሽንት ሲጠቀሙዋል ቃው ላዩ ላይ ያለ ብዬ ሁሉ ጠየቅኳት በሽተኛ ያረጋት አምጥቶ ማን በሽተኛ ያረጋት እሱ የሚገባው ሰው አይደለም ጭራሽ አዘንኩ እንዴት ባል እኔ ገበና ነው ታውቃለህ ባል እንዴት ገበና አውጥቶ እንዴት ውጪ ያወራል እኔ ትዳሬ እንዴት እንደማድነው አላውቅም ወልዳ ልጇን በመሳሚያ ሰዓት አሁን ሌላ ችግር ይዞብን መጣ ማለት ነው እኔም ባልገባኝ መንገር መልኩ ነው እዚህ ነገር ውስጥ ራሴን ያገኘሁት ምን ብዬ የተከበረ ዘር አሁን እኛ በሚዲያ በቴሌቪዥን ልታሳዩን ነው ባሌ በጣም ያስጠላል ጭራሽ አብሬው እንደመተኛ ሳስብራሽ ያስጠላኛል ቤተሰቦቻችን ተዋረደ ስለ አንድ ፍንጭም አንድም ቃል አልተነፈስክ ምን ሆነሃል አንተ ቤት ለምቦሳ እንኳን ደስ አላችሁ በጉጉት ሲጠበቅ የነበረው የሰመር ሪል ስቴት ሶስተኛ ሳይት ተለቀቀ በ10% ቅድመ ክፍያ ከ730 ሺህ ብር ጀምሮ ባለ 1 ባለ 2 እና ባለ 3 መኝታ ቤቶችን በአፍሪካ ህብረት ቡልጋሪያ ከታላቅ ቅናሽ ጋር በሁሉም አይነት አማራጭ አቅርበንላችኋል ምን ይሄ ብቻ የ6 ወር ሱቅ ኪራይ በሚከፍሉበት ዋጋ በካሬ 50 ሺህ ብር ቅናሽ በማድረግ በ15% ቅድመ ክፍያ ብቻ የንግድ ሱቆችንም እንሆ ብለናል ልብ ይበሉ ድርጅታችን ሰመር ሪል ስቴት በካሳንቺስ ሴቶች አደባባይ ጥንቅቅ አድርጎ የገነባውን አፓርትመንት አስረክበዋል የልጆቹ ማቆያ የስፖርት ማዘውተሪያ ስፍራ የጋራ መሰብሰቢያ አዳራሽ በቂ መኪና ማቆሚያ ጥራታቸውን የጠበቁ የሰውና የዕቃ ሊፍቶች ባካፕ ጄኔሬተርና ሌሎችም በህንፃው ላይ ተካተዋል በተጨማሪም ቤቱን እየኖሩበት አላያም አከራይተውት ይከፍሉ ዘንድ በባንክ ወይም ከወለድ ነፃ የረጅም ጊዜ 50% ብድር ተመቻችቶሎታል አሁኑኑ በ0930 77 8878 ላይ አለያም በ0911 31 0431 ላይ ይደውሉ ሰመር ሪል ስቴት ሰላም ጤና ይስጥልን ውድ የጎጆ ቲዩብ ቻናል ተመልካቾቻችን እንደምን ቆያችሁ ሚኪ ነኝ ውድ ቤተሰቦች እንግዲህ ያው በዚህ ቤት ውስጥ ከሰዓታቶች በፊት ማለት ይቻላል የተፈጠሩትን ነገሮች እንግዲህ ለእናንተ ለተመልካቾች ለማሳየት ሞክረናል ያው አሉላ ያው ቤቱን ለቆ ወጥቷል በንዴት ነው ያው የኛ ባልደረቦች ሊከተሉት ሞክረው ነበር ያው እኛ በርግጥ ራሱ ላይም ጉዳት እንዳያደርስ ወይም ደግሞ ስሜታዊ ሆኖ በሚንቀሳቀስበት ሰዓት ምናልባት በመንገድ ላይ ምን እንደሚያጋጥመው ስለማይታወቅ ያንን ነገር ታሳቢ በማድረግ የኛ ባልደረቦች የተወሰነ መንገድ ድረስ አብሮት ለመሆን ሞክረው ነበር ያው ግን አልተሳካልንም ያው ብቻዬን መሆን ፈልጋለሁ ነው ያለው በርግጥ ህፃን ልጅ አይደለም ያው ራሱ ላይ የከፋ ነገር የሚያደርግ ሰው አይደለም ያው ከኛ ባልደረቦች ጋር በመሆን ደግሞ ያው እዚህ ሉሊትን ስናረጋጋ ነበር የተወሰነ ብቻ ያው ዞሮ አሉላ ከሄደ በኋላ እዚህ ቤት ውስጥ የተፈጠሩትን ነገሮች ያው በካሜራ መቅረጽም አልፈለግንም እርግጠኛ መሆን ነበር የፈለግነው እሷም እስክትረጋጋ እኛም ከቀልባችን አልነበርንም ያው አሁን ቢያንስ ነገሮች ቦታቸውን ባይዙም ተረጋግተናል ያው ቀረጻ ማድረግ እንችላለን ሉሊትንም ምንድነው የተፈጠረው የሚለውን ነገር በዝርዝር መጠየቅ እንችላለን እሷም አሁን ማውራት የምትችልበት ኮንዲሽን ላይ ስላለች ነው ሉሊት ያው መቼም አንዴ እውነቱ ፈርቷል አይደለ ያው ከዚህ በኋላ ደግሞ መሸፋፈኑ መደበቁ ጥቅም የለውም ይልቁንስ ሁሉንም ነገር መናገር ያጋጠመሽን ነገር ከመጀመሪያ ጀምሮ ያሉትን ነገሮች እያንዳንዳቸውን ነገር በዝርዝር ብትነግሪኝ እኛም ደግሞ ያው መፍትሄ የምንፈልግ ሰዎች ነን
ምን ይመስልሻል? እሺ አሁን እኮ ምን ባልናገረው አንዴ የጀመረው ነገር ነው። አውቃችሁታል ሁሉንም ነገር። አሁን አልናገርም ማለትም አልችልም። ያው እንደነገርኩ በጣም ከባድ ነው። ለኔም ከባድ ነበር። አንዳንዴ የሆነ ነገር አውቀው ሲሆን ጥሩ ነው። እኔም ባልገባኝ መንገድ መልኩ ነው እዚህ ነገር ውስጥ ራሴን ያገኘሁት፣ እዚህ ነገር ውስጥ የገባሁት። ያው እንዳልኩ ይሄ ነገር የጀመረው 2 ሳምንት 3 ሳምንት አይደለም። ባለቤትሽ እንደዛ ነበር አይደል? አዎ ያው እሱ አሁን ነው ያወቀ የመጣው። ወደ 2 ወር ገደማ ይሆነዋል ይሄ ነገር መሆን ከጀመረ። 2 ወር ሙሉ? አዎ 2 ወር ይሆናል። እና በቃ ከባድ ነው። የሆነ ቀን የሆነ ነገር ቀሰቀሰኝ። ምን እንደቀሰቀሰኝ አላውቅም። እንቅልፌ ባንኜ ቆሜ ምናምን ራሴን አገኘሁት። ከዛ ልብሴን አወለኩት ወጣሁ። የሚገርም እኔ ለራሴም እስከሚያስደነግጠኝ ድረስ በጣም በቃ ምን እየሆንኩ እንደሆነ ለራሴ ግራ እስኪገባኝ ድረስ ራሴን ተቆጣጥሬ ማስቆም አልቻልኩም ለማደርገው ነገር። በቃ ብቻ የሆነ የሚያዘኝ ነገር እንዳለ ነው የሚሰማኝ። በቃ ልብሴን ሳውልቅ አንተ ምናምን በቃ እንዴት ነው አንዳንዴ እንዴት ብዬ እንደማስረዳ ራሱ አላውቅም። ማለት እኔ ቦታ ላይ ያለ ሰው ነው ይሄን ነገር የሚረዳው ብዬ ነው የማስበው። ከራሴ ጋር ሁላ በቃ በጣም ኃይለኛ ጸብ ውስጥ ገብቻለሁ። ምን እያደረኩኝ ነው? ምን እየሆንኩኝ ነው? ምንድነው የተፈጠረው? በቃ ለምንድነው ራሴን በዚህ ልክ ማስቆም መቆጣጠር ያቃተኝ? በጣም ከብዶኝ ነበር። ከዛ በቃ የመጀመሪያ ቀን እንደዛ ወጣሁ። እንደዛው 7 ሰዓት ገደማ ነው የወጣሁት። ከዛ ስመለስ ባሌ እንደተኛ ነው፣ አልነቃም። ማለት መውጣቴንም አላወቅም። ወደ 10 ሰዓት ገደማ ይሆናል የተመለስኩት። እንደዚህ ይሆናል ብዬ አስባለሁ ሰዓቱ። ከዛ በቃ እንደነበርኩኝ ተኛው፣ ነጋ። የመጀመሪያ ቀን ምንም እንትን ያለ ነገር የለም። ግን በቃ ስራ ቦታ ምናምን ሲሄድ ከብዶኛል። ያው እኔ የራሴን ቢዝነስ ነው የምሰራው። ትንሽ የቡቲክ አለችኝና እዛ ነው የምሸጠው። በጣም ከባድ ነው። እኔ በቃ የሆነ ነገር የሚከብድ ነገር የለም። አንዳንድ ቀን ራሴን ሰውነቴን ማዘዝ እስኪያቅተኝ ድረስ ምናምን በጣም ከበደኝ። በቃ የድካም ስሜት ነው የሚሰማኝ። ከስተምር በስነ ስርዓት ማውራት አልቻልኩም። በቃ በጣም ይደክመኛል፣ እንቅልፍ ይለኛል ምናምን፣ መተኛት እፈልጋለሁ። ከዚያ ቀን በቃ እንደዛ ሆኜ የስራ ቦታ ገብቼ የሆነ ሰዓት በጣም አቃተኝ። ለራሴ ሰውነቴም ከበደኝ። በቃ አልገፋለኝ ሰዓቱ ራሱ። ዘግቼ ወደ ቤት ሄጄ እረፍት አደረኩኝ፣ ቤት ተኛው። ከዛ ነገሩ ቀጠለ። በሁለተኛውም ቀን በዛው ሰዓት ነቃው። ሰዓቱን ሳይሆን ተመሳሳይ ሰዓት ነው የነቃውበት ሰዓት። እንደዛው ያረኩትን ነገር መልሼ ልብሴን አውልቄ ወጣሁ። ማለት በሁለተኛው ቀን ቢያንስ ራሴን ለመቆጣጠር በጣም ታገልኩት፣ ግን ምንም አልቻልኩም። በቃ የሆነ የሚያዘኝ ነገር አለ። ልብስ በቃ አውልቄ መሄድ ነው የምፈልገው ምናምን። ወጣሁ። ተመሳሳይ ሰዓት እንደዛው ተመለስኩ። ገርም ከባሌ ጋር ማድረገው ነገር አያስደስተኝም። ከዛ በኋላ ሙለቀም ምናምን እንደዛ ነው እንደዚህ ነገር ያደረግነውና ባሌ በጣም ነው ያስጠላኝ። በቃ ጭራሽ አብሬው እንደመተኛ ሳስብ ራሱ ያስጠላኛል። እንዳልኩ እኔ በጣም ነው ባሌን የምወደው። በብዙ ነገር ነው ያለፍነው እዚህ የደረስነው። ያው አመት ቢሆንም ከተጋባን ከዛ በፊት ብዙ ነገር አሳልፈናል። በፍቅር ብዙ ጊዜ አሳልፈናል። በጣም በቃ እንዴት ልበል፣ በጣም ነው የምንዋደደው። እኔ ከሱ ጋር አይደለም እንደዚህ አይነት ነገር አድርጌ ቀርቶ አብሬው እንደዚህ ቁጭ ብዬ ደስተኛ ነኝ። ስናወራ ምናምን በጣም ደስተኛ ነኝ። በቃ ልክ ይሄ ነገር ሲጀመር ነው ባሌን የጠላሁት። ከሱ ጋር ማድረገው ነገር አያስደስተኝም ጭራሽ። ወጥቼ ስመለስ ነው ደስተኛ ሆኜ ራሴን የማገኘው። ያው እንዳልኩ የመጀመሪያ ቀን ስወጣ እንደዚህ ሜዳ ላይ ነበር ፈረሱ። 1-2 ፈረስ አግኝቼ ነበር።
በቃ ወጥቼ እንዴት እንደደረስኩም አላውቀውም ምናምን። ከዛ በቃ ይሄን ነገር ከነሱ ጋር አድርጌው ስመለስ በጣም ደስተኛ ሆኜ ራሴን አገኘሁት። ከዛ በቃ ይሄ ነገሩ እየተደጋገመ ሲሄድ እነሱ ያሉበት ቦታ ፈልጌ ነው የምሄደው። በቃ በረት ውስጥ ምናምን በሆነ መንገድ ለመግባት ሞክራለሁ። ማለት ሜዳ ላይ ምናምን ቃጤዋቸው በሆነ መንገድ ገብቼ እነሱን እዛ ለማግኘት ሞክራለሁ። ብቻ የሆነ ቦታ አገኛቸዋለሁ፣ እንደምን ሩቅም ቢሆን እንጂ አገኛቸዋለሁ። እና በቃ ይሄ ነገር እንደዚህ ቀጠለና የሆነ ቀንም ከባሌ ጋር የሆነ ነገር ይሄን ነገር ሳደርገው የእውነት ነው የምልህ ባሌን በጣም ነው የጠላሁት። በቃ ላየው አልፈልግም። አይደለም በእንደዚህ አይነት ግንኙነት አብሬ መተኛትም እንደዚሁ ራሱ አጠገቤ እንዲተኛም አልፈልግም። በቃ ራሴን እንትን ለማለት ሞከርኩኝ፣ ምንድነው የሆንኩት ለማለት ሞከርኩ። ምንም ግን በቃ ላገኘው አልቻልኩም መልሱ ለራሴ ራሱ። ከሱ ጋር መሆኑ ነገር ምንም ሊያስደስተኝ አልቻለም። ግን በቃ ወጥቼ እንዳልኩኝ ይሄ ከቀን ወደ ቀን እየሄደ ሲሄድ ደግሞ የባሰ በቃ እኔ ሱስ ሆኖብኝ ይሆን አላውቅም ምን እንደተፈጠረ። እዛ ብቻ ነው መሄድ የምፈልገው። በጣም የሚገርመኝ ደግሞ እነቃለሁ በቃ ያቺ ሰዓት ስትደርስ እና በጣም ነው በቃ ለራሴም ተቸግሬም ነበረ መጀመሪያ ላይ። ከዛ ነው አሁን እሱ አሁን 15 ቀን ምናምን አሁን ነው ያወቀው። ያው ሲነቃ እኮ አየዋለሁ፣ ግን እኔ ራሴን ተቆጣጥሬ ራሴን ማስቀረት አልችልም፣ እወጣለሁ። እና እሱም የሆነ ቀን ሲከተለኝ አይቼዋለሁ። አጋጣሚ እንዴት እንደተመለሰም አላውቅም እንጂ ሲከተለኝ አይቼዋለሁ። እንደውም በጣም የፈራሁት ቦታው ላይ ደርሶ ይህን ነገር እንዳያይ ነበር። ግን ደግሞ እኔ ራሴን ማስቆም አልችልም ጭራሽ። ራሴን ማስቆም አሁን ተከትሎኝ እያየኝም ቢሆን ራሴን ማስቆም አልችልም ጭራሽ። ለምን እንደሆነ እኔም አላውቅም። ግን በቃ በጣም ፈርቼ ነበር እዛ ቦታ ላይ ደርሶ ከኔ ጋር አስቦ። በጣም ከባድ ነው ባልህ ተከትሎ አይደለም ከእንስሳ ጋር ከሰው ጋር እንኳን በጣም ነው የሚከብደው። እንደዚህ አይነት ሁኔታ አይደለም የሆነ ሰው አቅፎ እንኳን በየሆነ ነገር ፊል ያደርጋል አይደል? በጣም ከባድ ነው። እና በቃ ሲከተለኝ ሳየው ራሴን ለማስቆም ሞከርኩ። ምንም ነው ያልቻልኩት። በቃ ስለ ቦታው ላይ የቆመው ራሱ እንደዚህ ያ ነገር ሲፈጠር በይ እኔ ምንም ማቆም አይመስለኝም፣ ወይም ደግሞ ነገሩን ከማድረግ ወደ ኋላ መል አይመስለኝም። ብቻ በጣም ከባድ ነበረ። እና ያው እሱ ላይም እያየሁት የነበረው ነገር እኔ የት እየሄደሽ ነው ብሎ እንደሚያስብም አላውቅም ይመስለኛል። ሊጠይቀኝም ፈርቶኛል። እኔ ትዳሬን በጣም እፈልገዋለሁ። እኔ ለባል ያለኝ ስሜት መች እንደጠፋ እንዴት እንደጠፋ ለራሴ ግራ ገብቶኛል። በቃ አቅሜ በላይ ሆኗል በጣም። እኔ መፋታት አልፈልግም። ከሰርም ውስጥ የነበረው ፍቅር የት እንደገባ ለራሴ ግራ ገብቶኛል። እኔ ምን እንደማደርግ አላውቅም። ባሌ በጣም ጥሩ ሰው ነው። ይሄ የሚገባው ሰው አይደለም ጭራሽ። በቃ እኔ ትዳሬ እንዴት እንደማድነው አላውቅም። በቃ እኔ ጋር በቃ እናንተ ራሱ ጡልኝ ጋር እባክህ ተነስጣልኝ፣ ውጣልኝ አልኩህ። እሺ በቃ እንወጣለን። ይኸው ካሜራውም ይጣፋል። እንወጣለን። ውጣልኝ ከዚህ። ውድ ተመልካቾቻችን እንግዲህ ከአንድ ቀን በኋላ ተመልሰን መተናል። ያው ትናንት ሉሊት እያለቀሰች በጉልበት ነበር ያስወጣችን። በተለይ ካሜራማኑ ላይ እንግዲህ ትራስ እየወረወረች ያው እንዴት ስትሆን እንደነበር እንግዲህ ቀደም ባለው ቪዲዮ መመልከት ትችላላችሁ። ውድ ቤተሰቦች እንግዲህ አሁን
ቤት ለምቦሳ እንኳን ደስ አላችሁ። በጉጉት ሲጠበቅ የነበረው የሰመር ሪል ስቴት ሶስተኛ ሳይት ተለቀቀ። በ10% ቅድመ ክፍያ ከ730 ሺህ ብር ጀምሮ ባለ 1 ባለ 2 እና ባለ 3 መኝታ ቤቶችን በአፍሪካ ህብረት ቡልጋሪያ ከታላቅ ቅናሽ ጋር በሁሉም አይነት አማራጭ አቅርበንላችኋል። ምን ይሄ ብቻ የ6 ወር ሱቅ ኪራይ በሚከፍሉበት ዋጋ በካሬ 50 ሺህ ብር ቅናሽ በማድረግ በ15% ቅድመ ክፍያ ብቻ የንግድ ሱቆችንም እንሆ ብለናል። ልብ ይበሉ፣ ድርጅታችን ሰመር ሪል ስቴት በካሳንቺስ ሴቶች አደባባይ ጥንቅቅ አድርጎ የገነባውን አፓርትመንት አስረክበዋል። የልጆቹ ማቆያ፣ የስፖርት ማዘውተሪያ ስፍራ፣ የጋራ መሰብሰቢያ አዳራሽ፣ በቂ መኪና ማቆሚያ፣ ጥራታቸውን የጠበቁ የሰውና የዕቃ ሊፍቶች፣ ባካፕ ጄኔሬተርና ሌሎችም በህንፃው ላይ ተካተዋል። በተጨማሪም ቤቱን እየኖሩበት አላያም አከራይተውት ይከፍሉ ዘንድ በባንክ ወይም ከወለድ ነጻ የረጅም ጊዜ 50% ብድር ተመቻችቶሎታል። አሁኑኑ በ0930 77 8878 ላይ አሊያም በ0911 31 0431 ላይ ይደውሎ። ሰመር ሪል ስቴት በሉሊት በር ላይ በመኖሪያ ቤት ውስጥ ነው የምንገኘው። ያው አንዳንድ ማድረግ ያሉብን ነገሮች ስላሉ ነው ከጎጆ የክሩ አባላቶች ጋር የመጣሁት። ውድ ተመልካቾቻችን እስኪ ወደ ውስጥ እንገባለን። ካሉላ ጋር ተደዋውያለሁ። ያው አሉላ ወደ ቤቱ መምጣት እንደማይፈልግ ነው የነገረን። ያው ትንሽ ጊዜ ስጡኝ እያለ ስለሆነ ያው የሱንም ነገር በቻልነው አቅም እንግዲህ እሱን ያው ፕሮቴክት ለማድረግ እየሞከርን ነው። ግን ያው ነፃነትም እየሰጠነው ነው። በካሜራ ፊት ደግሞ ያው ለጊዜው እሱን ማምጣት ወይም ደግሞ ማቅረብ አንችልም። ዞሮ ዞሮ ያሉትን ነገሮች እየተከታተልኩ ማሳውቃችሁ ይሆናል። ውድ ተመልካቾቻችን እስቲ ወደ ውስጥ እንገባለን። ሉሊት ይቅርታ ሉሊት የለችም። ማነው? ምንድነው ይሄን ያለ እንደዚህ በካሜራ ምናምን? ሉሊትን ፈልገን ነበር። የለችም። ይቅርታ እቤት የለችም። የት ነው የሄደችው ሉሊት? አንቺ ማናችሁ? መጀመሪያ ይሄ ምንድነው እንዴ? ምን ፎቶ እያነሳኸኝ ነው ወይንስ ምን እያደረገኝ ነው? ሉሊት ወዴት ነው? የት ነው የሄደችው? ወዴት ነው የሄደችው ሉሊት? ሁሉ ሰው ራሱ የለችም። ወጣ ብላለች። በቃ ምን ማለት ነው? ቆይ ማነሽ አንቺ? ምን ማለት ነው? ኡብዬ ነው ነው ተረጋጊ። ማነሽ አንቺ? ሰው ቤት ምን ትሰሪያለሽ? ይሄ እኮ የሉሊትና የአሉላ ቤት ነው። እንኳን ሆነ። ቆይ አንቺ ማለበል ማነሽ አንቺ? እኔ ቤተሰብ ነኝ። ቤተሰብ ማለት ምን ሆነሽ? ለሉሊት ማወቅ ላንተ ያስፈልጋል። ማወቅ አለብኝ። አክስቷ ነኝ። ማነህ ካንተ? እኔ ጋዜጠኛ ሚኪያስ እባላለሁ። አንተ ነህ የበጠበጥከው ነገሩን ሁሉ። አዎ ለዚህ ያበቃችሁ ምንም መበጥበጥ አይደለም። ኧረ በእናትህ ዝም በል። አሁን ያለችበት ነው። አሁን ሉሊት የት እንዳለች ትነግሪኛለሽ? አሁን አንተ ስትጠይቅ ሲጀመር አታፍርም? እናንተ እኮ ናችሁ ለዚህ ያበቃችኋት አይደል? ማለት ለዚህ ያበቃችኋት አልገባኝም። በቃ ጥሩ ነገር ላይ አይደለችም ያለችው። የት ነች? ምን ሆና ነው? ሆስፒታል ናት። በቃ እንገር ምን ታረጋለች? ሆስፒታል ናት ታማ። የት ሆስፒታል ነው ያለችው? ምን ያመጣችሁትን እናንተ መዘዛችሁ? የት ሆስፒታል ነው ያለችው? በቃ ማወቅ አያስፈልግም። ይሄ ቤተሰብ ነው። የት ሆስፒታል ነው ያለችው? ከዚህ ቤት ንቅንቅ አንልም። ክፍለ ሀገር ይኸውልሽ፣ ይሄ ቤት የሉሊትና የአሉላ ነው። እኔ ደግሞ አሉላን ወክዬ ነው የመጣሁት። ስለዚህ ከዚህ ቤት ልታስወጪኝ አትችይም። ካስፈለገ አሉላ ጋር ደውልለትና አሉላ ወደዚህ እንዲመጣ እናደርጋለን። ደውልለትና ማናት ቤት ያለችው በል ከፈለክ ማወቅ ከፈለክ ስለኔ አክስቷ ነኝ ያልሽው? አዎ እሺ፣ መቀመጥ ትችያለሽ። ችግር የለም። ቁጭ በል። አንዴ ገብተሃል እኮ። ምንድነው ግን ይኸውልህ የሰበሰብከው ሰው ምንድነው? ከኔ ፕሮግራም እየሰራን ስለሆነ ነው። ካንቺ ምንም አልፈ ገንዘብ መሰብሰብ ያደርጋችኋት መለመኛ እና ታዲያ እማውን ስም እየሰጠሽ ነው። አንድ ነገር ልንገርህ፣ አሁን እሷ ያለችበት መጥፎ ሁኔታ ላይ ናት። ይኸውልህ አንደኛ በሱ ምክንያት እሱ እናንተ ጋር መጥቶ እናንተ ያልሆነ ነገር ስለሆነ ልጅቷ ብዙ ነገሯን ታማለች። አሁን በሕክምና እየተረዳች ነው። ክፍለ ሀገር ናት ቤተሰብ ጋር። በቃ ቤተሰብ ያለበት ተታከም ብዬ እና እዚህ እንድትሞት ዝም ልል ነበረ። እሺ ግባ ካሜራማን፣ ችግር የለው። እስቲ የእህቴን ልጅ ጉዳ ያረጋት፣ እንደዚህ ያረጋት፣ በቃ በሽተኛ ያረጋት። አምጥቶ ማን በሽተኛ ያረጋት? ማን ያረጋት? እሱ ምን አረገ? እሱ አሉላ ምን አረገ? ስማ ልንገርህ፣ ከደህና ቤተሰቦቹ ጉልበታችንን ስሞ ነበር የወሰዳት። የእህቴ አንድ ማስታወሻ ናት። መታከም ካለባት እዚህ አዲስ አበባ እኮ ነው የተሻለ ሆስፒታል ያለው። የተሻለ ሆስፒታል አላምነውም። በቃ ቤተሰብ ያለበት እህት ወንድሞቿ ያሉበት እዛ ትታከም ብዬ እዛ ሄዳለች። በቃ የት ነው ያልሽኝ? ዙዋኛ የዛ ሀገር ሰዎች ነው። አልነገረህም እንዴ? ችግር የለም እናወራለን። ካሜራማን ና ግባ። ካሜራማን ሴታፑን ይስራና ይሄንን ችግር የለም። ሽምግልና ለምነውን ከወሰደ በኋላ ይኸው ለበሽታ ዳረጋት። አክስት ነኝ እያልሽ ነው? ወይኔ እስኪ
በምጠይቀው ስለዚህ እኔም እፈልገዋለሁ። አሁን የምትናገሪውን ነገር በካሜራ በማስረጃ እንዲያዝ ፈልገዋለሁ። ይጠቅመኛል። ግባ ካሜራ። ወደ ተመልካቾቻችን እንግዲህ ካሜራችንን አስጀምረናል። ያው የሉሊት አክስት የምትናገራቸውን ነገሮች እንደ ማስረጃነት እንዲቀሩ ስለምፈልግ ነው። ለምን ትንሽ ግራም ያጋቡ ነገሮች ነው እየተናገረች ያለችው። በተለይ ደግሞ እኔ አላቅም ትናንት በምን ፍጥነት ሉሊት ማለት ከዚህ ቤት ስንወጣ ራሱ ኢቭን ወደ 11 ሰዓት ገደማ አካባቢ ሆኖ ነው በምን ፍጥነት ዝዋይ እንደሄደች አላቅም። እርግጥ ነው ዝዋይ ሩቅ ነው እያልኳቸው አይደለም፣ ግን ደግሞ አልተዋጠልኝም። የሆነ እናንተ እኮ መጣችሁ አዎ እንርዳሽ ብላችሁ፣ ግን እናንተ ቢያንስ ልጅቷ እንዴት ጤናማቱን አቱን እኮ ቼክ አላረጋችሁም። እናንተ በቃ ነገር መሰብሰብ ወሬ መሰብሰብ ጉዳዩ ላይ ነው እንጂ እንትን ያላችሁት ስለሷ ጤንነት ያያችሁት ነገር የለም። እኔ ደግሞ ይቅርታ ላስቸግርሽ፣ ስሜ ሰናይት ይባላል። አንቱም ያላልኩት ስትታይ ወጣትም ስለሆንሽ ነው፣ ለዛ ነው። ሰናይት እናቷም ወጣት ነበረች ልንገርሽ። እሺ ሰናይት ወጣት ነበረች። ገና ከረፋዱ 5 ሰዓት ነው። ስለዚህ እኛ አልዘገየንም። እኛ ዛሬ የመጣ ነው ብዙ ነገሮችን ፊክስ ለማድረግ ነው። ዘገያችሁ ወንድሜ። ይኸውልህ ሌሊቱ ሙሉ መጣሁኝ። በቃ እናንተ እንደሄዳችሁ እሷ በቃ ትክክል አልነበረችም። ዞረባት። ይሄ ደነዝ ባሏ ታውቃለህ፣ የሚያውቀው ነገር የለም። ጅላ ይሉት ብልጣ ይሉት። ከዛ ደውላ በአንድ ስልክ ጠራችኝ። ስጠራኝ እንደምታየው የእህቴ ልጅ በቃ ዝርር ብላለች። በቃ ብታየው በቃ በጣም እንትን ብላ ነበረ። ሁኔታውንም ስሰማ አዘንኩ። እንዴት ባል እኔ ሳቅ ገበና ነው ታውቃለህ። ባል እንዴት ገበና አውጥቶ እንዴት ውጭ ያወራል? ለእኔ አይነግረኝም? አብረን መፍትሄ አንፈልግም? እንዲህ ናት ከእንስሳ ጋር እንዲህ ናት ብሎ ለእናንተ መጥቶ በጋዜጣ የሚያወጣት። ከዛ መጣሁ። በጣም ደነገጥኩ ሳያት። ሁኔታዋንም ገላልጬ ሳያት ልክ አይደለችም። ገባክ? ብዙ ነገሮች ደርሰዋል። ምን ብዬ ልንገር? ያው የሴት ወሬ ነው ብዬ ነው። ሌሊቱን ያው እንዲቀበሏት አድርጌ አንድ ወንድሜ ነበር ይዟት እንዲሄድ አረኩ። በቃ አሁን ደርሳ ሌሊቱን ሲጓዙ አድረው ደርሳ እንግዲህ ሆስፒታል እየታየች ነው ብሎኛል። አሁን እናንተ ለትመጡ ስትሉ ደውሎ ነበር። ተወኝ እስቲ ተወኝ። እኛ ልጅ ስንጠብቅ እሱ ለካ ሌላ ነገር እያረገ ነው። እሱ ወስዷት ከተከበረ ቤተሰብ አውጥቷት። ተወኝ፣ ምንም ልልህ አልችልም። አሁንም ነገሮች ግልጽ እየሆኑልኝ አይደለም። ምናልባት ስለ ሁለቱ ትዳር የምትነግሪ ነገር አለ? ብዬ ልንገርህ ወንድማ፣ እኛ ያለነው ሩቅ፣ እነሱ ያሉት እዚህ። ሰላም መሆኗን ነው የማውቀው። እንደ ጨዋ ሰው ሽማግሌ ልኮ ጉልበት ስሞ ወሰዳት። መቻወቀን እኔ እዚህ መጥቶ ልጅ ለመውለድ እንዳልታደሉ ነገሮኛል። ይኸውልህ አንድ ቀን ቤቴ መጣ። ልጅ ለመውለድ እያሰብን ነበረ፣ እየሆነላት አይደለም። አንዳንድ ሆስፒታል ሄጄ ላሳያት። አሁን እንግዲህ የሚለው ይሄ የማህንነት ምርመራ ምናምን ማለት ነው ሲለኝ ምን አልኩትኝ? ከዘራችን እኛ መሃን የለም፣ ከዘራችን መንታውን ነው። ገባህ አይደለ? ስለሌለ ነገርኩት። እኔ ምናልባት ካንተ ዘር ካለ ነው እንጂ ከዘራችን እኛ መሃን የለም ነገርኩት። ቤቴ ድረስ መጥቶ ምናልባት አንተ ካለ ተመርመር ብዬ አልኩት። ልጅ አትወልጅም እያለ ሲጨቀጭቃት ልጅቷ በቃ ያልሆነ መጋኛ ይምታት ሴጣን ይምታት ለካው ከሴጣን ተቀላቅላ አርፈዋለች። እና የሱ ምክንያት ነው አይደለም? አንተ ምንድን ነው የምትለው? ወልዳ ልጇን በመሳሚያ ሰዓት አሁን ሌላ ችግር ይዞብን መጣ ማለት ነው። ይኸውልህ ከማይሆን ሰው ያገናኘህ ፈጣሪ። ምን ብዬ ልንገርህ? ምን ብዬ የተከበረ ዘር አሁን እኛ በሚዲያ አሁን በቴሌቪዥን ልታሳዩን ነው? እኛ የተከበረን አንቱ የተባለን የቄስ ዘሮች ነን። እንግዲህ ቤተሰቦቻችን አንቱ የተባሉ በአገራችን ብሰማ አሁን ሰውስ ምን ይለናል? የአካባቢያችን ሰዎች አሁን አንተ ቀረስክ፣ እርግጠኛ ነኝ በቴሌቪዥን በጋዜጣ ልታወጣን ነው። ሰው ሲያይን ምን ይላል? እንግዲህ ቤተሰቦቻችን አልተሰደቡም? ተወኝ ብቻ፣ እሱ ሁሉም ነገር ይቅርብኝ። እሷ ወደ ጤንነቷ ትመለስ። ችግር የለም። ደህና ከሆነች አረብ ሀገርም ቢሆን ሰርታ ትበላለች። ከሱ ጋር ማላገጣጠማት ድጋሚ ብቻ ደህናቱ ዝዋይ ነው አይደለ ያልሽኝ? ምንድነው? ምን
እየነገርኩህ ሁሉ እስካሁን እያዳመጥከኝ አይደለህም እንዴ? ተዋረድን፣ ቤተሰቦቻችን ተዋረደ። ስለ አንድ ፍንጭም አንድም ቃል አልተነፈስክ። ምን ሆነሃል አንተ? እየነገርኩህ ነው። አይቆጭም እንዴ? መቼም አንተ ቤተሰብ አለ። ሰናይት አንቺ በነገርሽኝ ነገር ተመርኩዤ አይደለም እማወራው። አሉላ ጋርም እውነት አለ፣ ሉሊት ጋርም እውነት ሊኖር ይችላል። ለምን ልጅ አልወለዱም አልጠየቅከውም? እሺ ፈጣሪ ስላልፈቀደ ነው። ፈጣሪ ስላልፈቀደ መቼ ነው የሚፈቅደው ፈጣሪ? ልጅ እኮ 9 ወር በቃ ሰው ከተጋባ ከ9 ወር በኋላ እኮ ማቀፍ የሚችለው ነገር ነው አይደል? 1 ዓመት ሙሉ ነው ልጅ የማይፈቅደው። ግን ደግሞ አንዳንዴ ከኛ ቁጥጥር ውጭ የሆኑ ነገሮች አሉ። እኛን የፈጠረን አምላክ ነው አይደለ? መቼስ ሄዶ ተመርምሮ ማንነት ካለበት እንደዚህማ እርግጠኛ ሆነሽ? እኔ በጣም እርግጠኛ ነኝ። እንዲህ ዝም ብዬ ሰው አይነው ሆ ያስታውቃል። ይሄ ዘር አልባ ነው፣ ዘር ያበላሻል። ጨረሸኛንም ዘር ይሄ እሷንም እኮ ለእንስሳ ሰጣት። ተወኝ እስቲ ተወኝ። በቅሎ በቃ ዘራቸው በቅሎ ነው። እህቱም አልኮ ካገባች 5 ዓመቷ አልወለደችም ማለት ይሄ ዘረ በቅሎ ገብቶኛ ጋር ቀስ ብሎ ቀለስልስ ብሎ ገባኛ ጋር ከዛ በኋላ ይሄው ይኸውልህ። አሁን በጣም ብዙ ነገር አውርተሻል። የራስሽንም ነገር ነው ስቶሪ የነበረው የፈለግሽውን ነገር። ስለዚህ አሁን ደግሞ የኔንም ነገር ላውራ። ስለ ሉሊት እንምጣ። ሉሊት ሁሉም የተቀረጹት ነገሮች በዚህ በስልክ አሉ። ያለፉትን 2 ወር ለሊት ልብሷን እያወለቀች ከፈረስ ጋር ያልተገባ ነገር እንደምታደርግ በራሷ አንደበት ነው ተበለሻሸች። ይኸውልህ የሰው እጅ የማይሰራው ስራ የለም። በድግምት እንደዚህ አረጓት፣ ጉዳ አረጓት ነው የምልህ። በቃ በድግምት እንግዲህ እየነገርኩን ተበለሻሸች። አበለሻሻት በድግምት። እኔ ምን አውቃለሁ ጥሩ ነገር አመጣለሁ ብሎ ነው መሰለኝ በድግምት ያልሆነ ድግምት ሲያደርግባት ይኸው አበለሻሽቶ ቁጭ አረጋት። ይኸውልህ ደህናዋልሽ ሰተን ያችን የመሰለች ልጅ መስኪቱ ልጅነቷን እኮ ነው በቃ አበባዋን ነው የቀጠፋት። ይሄው ምልክት አድርጌ ልንገር፣ ከሷ ኋላ ያገባች የኔ ልጅ አለች። የኔ ልጅ ማለት ነው እሷ የቴ ልጅ አይደለች። የኔ ልጅ ካገባች 8 ወሯ ነው። ይችኛዋ ዓመት ነው። ሚዜ ሆና ነው የተዳዳሩት። ይሄው እግዚአብሔር ይመስገን የ5 ወር እርጉዝ ናት። እሱ ምን ያጋድመዋል? ይሄ በቅሎ ሲያቅተው አይደል እንዴ? እቶኝ እስቲ ተወኝ፣ ሌላ ነገር አታናግረኝ ብቻ። ወንድ ሆነ ስለ ወንድ ሳወራ ደግሞ አንተ ፊት ይከብዳል። አልገባኝም። ሲያቅተው ነው አጣ ወንድነት እያልኩ ነው። ወንድነት የለውም ልጁ እያልኩ ነው። ሰው ባልጠፋበት ለኔ ብታማከረኝ ምን ቢሆን እንዴት ከእንስሳ ጋር ይደረጋል? ያው ነገር ያልሆኑ ነገር አስነኳት። ንዴትም አለ ችላ እኔ ከሰው ቢሆን አይቆጨኝም ነበር። ከእንስሳ አስበዋል። ለዘር የማይመች ነገር ሄዳ ተበላሽ። ግን በሱ ስህተት ነው እየነገርኩ ነው። በሱ ስህተት ነው ማለት ምን ማለት ነው? አልገባኝም። ልንገር መቼም አንተ ሁሉንም ነገር ታውቀዋለህ። እሷ አሁን ለአንተ የሚደበቅ ነገር የለም። ግን እቺ ልጅ ይህን ስህተት እንዴት እንደተሳሳተች በቃ ልንገር። ምክንያቱ እወቀውና አንተ ፈረድ። ይኸውልህ እነሱ ሲጋቡ እኛ እንደምታውቀው የዘዋይ ሰዎች ነን። ያ ከዛ ከተማ ሞተን አናውቅም። በቃ ዘራችን ሙሉ እዛ ነው። በቃ ብታ የትልቅ ሰው ዘር ነን እና እሱ አጋጣሚ ወንድም ምናምን እዛ አለው ለስራ እኛ አካባቢ ማለት ነው። ለስራ እዛ የሚሰራ ወንድም አለውና እሱ ጋር ሲመጣ ሉሊትም ተማሪ ናት። ከልጄ ጋር ስትሄድ ወደዛ ወደ ትምህርት ቤት ሲመሄዱ ሲመጡ ይከጅላታል። ለካ ሉሊት አሁን እድሜዋ ገና ነው ማለት ነው። ገና ነው እንደምታያት እንግዲህ አይተህ ከሆነ እንደው ሰውነቷ ራሱ አይታታል። ገና በቃ በልጅነቷን የሰጠነው ቀንበጧን ቀጥፈን ሰጠን። እንግዲህ አስብ። ከዛ ይወዳታል። ወደደ፣ ሽማግሌ ላከ። ሲልክ እንደው አፉ ቅቤ ነው። አይተው ከሆነ አንገት ደፊ ነው። ማስመሰል አንደኛ። እኛም አየን አንዳንድ በጣም ትላልቅ ሰዎች የምናከብራቸውን ሰዎች ነው። ጎበዝ ነው እሱ። መረጥ አድርጎ የላከው ማለት ነው። ከዛ 1-2ም ካመላለስናቸው በኋላ በቃ ይቺ ልጅ እንግዲህ እየደረሰች ነው። ያው በክፍለ ሀገርም ብዙ እድሜ ትልቅ እስክትሆን አይጠበቅም። በጊዜ አግብታ ተሰብስባ ወልዳ ብናያት ብለን ብዙ ነገር ቃል ገባለን።
ገና እሷ የኮሌጅ ተማሪ ናት። ትምህርቷን ሊያስጨርሳት በቃ አዲስ አበባ ወደ ከተማ አምጥቶ ትልቅ ትምህርት ሊያስተምራት ምን ሊላት ቃል ገባልን ማለት ነው ሲል በቃ የመጡትም የተከበሩ ሽማግሌዎች ነበሩ። ፈቃደኝነታችንን ሰጠነው። ያለ የሌለ ነገራችንን አድርገን ሰርግ ደገስን ማለት ነው። ደግሰናቸው መጡ። ወደ ከተማም ሲመጡ ያው በቃል በገባልን መሰረት ስለሚንከባከባት ብለን እሺ ብለን ፈቅደን አመጣት። እየመጣው ጠይቃቸው ነበር። ደህና ናቸው። ለካ ከላይ ታስመስል እንጂ ውስጡን ለቄስ ስማ። ለካ እኔ መቼም ላይ እንዴት እንደሚሆኑ ጠዋት ስመጣ እየሳቀች ነው። ቤታቸው እንደምታየው ቶሎ እንትን አሉ። ቶሎ በቃ ቆንጆ ያው ወጣት ቤት ለማሳመር ማን ብሎት ቶሎ ፏረጉ ቤታቸው ምናምን። እንደምታየው ያስቀመጣት ሰው የሌለ ጎረቤት እንኳን የሌለበት ብትጮህም አትሰማበት አምጥቶ ቀረቀራት። እሺ ይሁን ለሷ ከተመቻት ብለን ዝም አለ። እሰማለሁ ምን ብዬ ላውራው? አይወራም። ይሄን እንዴት ብዬ አወራዋለሁ? በእናትህ ልጆች አሉኝ እኔ ነገር በልጆቼ ቢደርስ ተወኝ። ወንድነት የለውም አሉ። ማለት ወንድነት የለውም በቃ አይገባም። ዝርዝር አድርጌ እንግዲህ አሁን እዚህ ጋር ካሜራ ይዘ ይሄን ፎቶ ይዘ ይሄ ምን ይዘ እነዚህ ሁሉ ጎረምሶች ቆሞ እንዴት እንዲህ ነው ብዬ ልናገር? ኧረ ተው አንተ ይግባክ። ምን ሆነህ ነው? ወንድነት የለውም በቃ። አይ ይሄን ነገር ከሉሊትም ጋር ስናወራ ከባለቤቴ ጋር ኖርማሊ ጾታዊ ግንኙነት አረጋለሁ። ያው እሱ ደስ አይለኝም። ለአንተ ምን ብላ ትበልክ? ወንድነት የለውም በቃ። ከሴት ጋር መተኛት አይችልም ልጁ። መልኩን አሳምሮ ውስጡ ባዶ ነው ቀፎ። ታውቃለህ? አልጋ ላይ ወጣው ሁሉ ወንድ ነው አንተ። አልጋ ላይ ማለት ስሙ ወጥቶ እኮ ይጋደማል። ወንድነት የለው። ችግሯ እሷ ጥፋት የሰጣ ያስጠፋችሁ ብትነግረኝ። ቆይ ማለት እኔ በዚህ አጋጣሚ ሰናይት አሁን አንቺ የነገርሽኝን ነገሮች በሙሉ አክሴፕት አረጋቸዋለሁ ወይም ደግሞ አምናቸዋለሁ ማለት አይደለም። በማረጋግጠው ነገር አረጋግጬ ነው እንትን የምለው። ግን ወደ አሉላ ጉዳይ ስንመጣ አሉላ የሉሊት ባል ወንድነት ስለሌለው ወንድ ስላልሆነ ለዛ ነው ከፈረስ ጋር ወሲብ የፈጸመችው ነው እያልሻለሽው። በቀጥታ አይደለ እያልኩት ያለሁት። እሱም እንዳለ ሆኖ ልጅቷ ያው ከእንስሳ ጋር መሳሳቷ ለየት ያለ ነገር አይደል? ሰው ብዙ ጊዜ አሁን እንደዚህ አይነት ነገር ሲገጥማቸው ከሰው ጋር ሌላ ሰው ምናምን ነው በላይ ላይ የሚደርቡት አይደል? ይሄንን ግን እሷ ምን አደረገች? ችላ የኖረች አመት ሙሉ ችላ የኖረች በመሃል ደግሞ አልኩ በዛ በስጭቱ ያለች ድንገት ደግሞ ምን እንዳስነካት አላውቅም። ወደ እንስሳ ልትሄድ የቻለችበት ምክንያት የሆነ ነገርም በዛው ላይ አስነክቷታል። ግን እርግጠኛ ሆኜ የምነግርህ ወንድነት የለውም በቃ አይነሳሳም እያልኩ ነው። ገብቶሃል አንተ? ነገርኩ። ምን ላድርግ? አንተ መቼም የሚዲያ ሰው ነህ። የሰውን አውቃለሁ ብዙ እንዳንተ አይነት ሰዎች የሰውን እውነታን ብዙ እውነታ ፈልፍለው እንደሚያወጡ። ስለዚህ እቺ ልጅ ያለችበትን ነገር እንድታውቅ ብዬ ነው የነገርኩ። ትግስቷ 1 አመት ሙሉ አንተ የትኛው ሴት ናት አዲስ ሙሽራ ሆነ ይሄን ታገሳመቱ? ጀግና አትላትም? ይኸው እንግዲህ ምን ብዬ ልንገርህ? አቤት ሲያዩት መልኩን አሳምሮ እንደው ዝግባ ያክላል። ደረቱን ነፍቶ እንደው አይመስልም ወንድ አይመስልም። ውስጡን ለቄስ ይኸውልህ። በመንገድ ላይ የምታየውን ሁሉ አትመን። አልጋ ላይ ሲወጣ ባዶ ቀፎ ነገረችኝ። አሁን እኮ ነው እኔም እንደው እንዴት ብዬ እንደዚህ ጠይቃለሁ? ውለዱ ክበዱ እንጂ እንዴት ነው እኔ እኛንማ ልጅ አስሚን ከማለት ውጪ ባልሽ አልጋ ላይ እንዴት ነው ባልሽ እንዴት ነው ብዬ እላለሁ። በባህላችንም የለም። ግን ትናንት እንደዛ ሆና ተዘርራ እንደዛ አጓጉል ሆና እናንተም ካያችኋት በኋላ ስመጣ ሁሉን ነገር ነገረች። ችግሩ ችግር እንዳይመስል ምንም የስሜት መነሳሳት የለውም። እውነት ለመናገር እኔ እንደው ግርም ብሎኝ እንደው ለሽንት ሲጠቀመዋል ቃው ላዩ ላይ ያለ ብዬ ሁሉ ጠየኳት አለ አሉ። ግን ለዚህ ጉዳይ አሉ አይነሳሳም።
የሚጠቀመው በቃ ለሽንት ብቻ ነው ውሃ ማፍሰሻ። እንደዚህ ያለ ራሱን እሱ ቢያቀበት ወይ በህክምና ወይ በምናምን መፍትሄ አድርጎ ችግሩን በባህልም ሆነ በምን ሐኪም ቤት ሄዶ ፈልጎ ራሱን አድኖ ነበር ወደ ትዳር መግባት የነበረበት አይደለም። ራሱ ነው ልጅቷን እንደዚህ አጓጉል ያረካት። ትንሽ ቅር ያለኝ ወደ እንስሳ መሄዷ ያው ተፈጥሯዊ ነገር አይደለም፣ ግን ሴጣን አሳሳታት፣ በድግምቱ ነካካት። እሱ የመሰለው ምንድነው ቤቱ የሚያስቀራት ገባህ? ነካክቶ ያንን ነገር ታግሳ እንድትኖር ይመስለኛል አደራረጉ። ምን ያክል አሁን እንደው ሌላው ይቅርና እኔ ስለ ድግምት እያወራሽ ያለሽው ነገር እየተዋጠልኝ አይደለም። እንደው ሌላውን እንቶ ምንድነው የምትለው ታዲያ? ይቺ ልጅ በጤናዋ ብር ከፍታ እንዴት ነው አንተ እንስሳ እንኳን ይሄ እያለች ያለ ፈረስ ለዛው ንጹህ ካልሆኑ ቆሳሰሉ ነገረችኝ እኮ። አንቺ ኤቪደንስ ያለሽ ማስረጃ አለሽ፣ ምን ማረጋገጫ አለሽ? እንዴት ነው አንተ ጤነኛ ሰው እንዴት እዛ ጋር ይሄዳል? ሁለተኛ ማስረጃ አለኝ እነግርሃለሁ። ማስረጃዬን ግን ልምጣለህ። ጤነኛ ሰው እንዴት ነው ኖርማል እንኳን ስትሄድ እኮ ፈረስ አህያ ፈረስ እኮ ይራገጣሉ አይደል? ትፈራቸዋለህ። ባጠገባቸው ለመሄድ ራሱ እርግጫቸው ከሆነ ረገጡኝ ብለህ እሷ ሄዳ እንግዲህ ከነሱ ጋር እንዴትስ ነው? እኔ ፈጣሪ ወቆ እግዚኦ ድጋሚ ለማውራት ይከብዳል። ሁለተኛ ደግሞ ማስረጃ አለሽ ለድግምቱ ካል እስቲ እንደው ያባቴን አጥንት መጥቶ ይካድ እስቲ ጥራው። እንደው እስቲ መጥቶ ይካድ ጥራው። አንድ ስልክ ደውልና ጥራውና ይሄ ችግር ይሄን ነገር እሱ ካላደረገ መጥቶ ይካድ። እሺ ትናንት የእህቴ ልጅ ተቆርቋሪ ስለሌላት አይደለ በእናንተ ሲያንገላታት በእናንተ ፊት ሲያሳጣት የዋለው። መልካም እሺ በቂ ነው። ከዚህ በላይ አንቀጥል ሰናይት። ስለዚህ አሁን ምን እናደርጋለን? እኔ በትዕግስት አዳምጬሻለሁ። እንዳለ ሁሉም ያወራሻት ነገር ያው በካሜራ ተይዟል። ስለ አሉላ የሚያወራሻቸው ሁሉም ነገር ለዛ ነው መቅረጽ ምን ያህል ጥቅም እንዳለው ውድ ቤተሰቦች። ስለዚህ አሁን አንድ ነገር ትተባበርኛለሽ፣ ቀላል ነገር እኔና አንቺ በሰላም እንድንለያይ እንግዲህ እዛ ዝዋይ ያለ ሰው የአንዳቸውን ስልክ ትሰጥኛለሽ ማለት ነው። ደውዬ እዛ መሆኗን ማረጋገጥ ፈልጋለሁ። ልንገር ይኸው እሰጥሃለሁ፣ ችግር የለም። ግን ምን አለ መሰለህ አሁን የኛ ቤተሰቦች በጣም ክብረኞች ናቸው እንደነገርኩኝ። አካባቢም ሰው ታውቃለህ የሆነ ነገር ተደረገ ከተባለ የክፍለ ሀገር ሰው ቶሎ ስምህን ለማጥፋት ለማሳጣት አንተ እንትን ይላል። ስለዚህ ቤት እንዲያውቁ መሄዷን አልፈለኩም። ስለዚህ ማጋነች እንደዛ ከሆነ አደም ስማ፣ አንድ ወንድም አለኝ፣ እሱ ነው ይዟት ሄደው። በጣም ጥሩ። እሱ ይዟት ሄደ። አጋጣሚ ደግሞ ሰሞኑን ያው ታውቂያለሽ ከተማው ሌባ ሰሞኑን ስልኩን ሲሰረቅ በቃ ስደርስ ደውልልኝ አልኩት። በአንዱ ስልክ ደርሰናል ብሎ ደወለልኝ። ሐኪም ቤት ገብተዋል። ሰሞኑን አሳውቃለሁ። ስለዚህ ምን እናደርጋለን? እኔ ጋር ተው ስልክ ደውዬ ያለችበትን ሁኔታ እኮ አሳውቃለሁ። ትንሽ ግቢው የሚያደነጋግር ነው። ግቢውንም ቤቱንም እንፈትሻለን ማለት ነው። ቤት ለምቦሳ እንኳን ደስ አላችሁ። በጉጉት ሲጠበቅ የነበረው የሰመር ሪል ስቴት ሶስተኛ ሳይት ተለቀቀ። በ10% ቅድመ ክፍያ ከ730 ሺህ ብር ጀምሮ ባለ 1 ባለ 2 እና ባለ 3 መኝታ ቤቶችን በአፍሪካ ህብረት ቡልጋሪያ ከታላቅ ቅናሽ ጋር በሁሉም አይነት አማራጭ አቅርበንላችኋል። ምን ይሄ ብቻ! የ6 ወር ሱቅ ኪራይ በሚከፍሉበት ዋጋ በካሬ 50 ሺህ ብር ቅናሽ በማድረግ በ15% ቅድመ ክፍያ ብቻ የንግድ ሱቆችንም እንሆ ብለናል። ልብ ይበሉ። ድርጅታችን ሰመር ሪል ስቴት በካሳንቺስ ሴቶች አደባባይ ጥንቅቅ አድርጎ የገነባውን አፓርትመንት አስረክበዋል። የልጆቹ ማቆያ፣ የስፖርት ማዘውተሪያ ስፍራ፣ የጋራ መሰብሰቢያ አዳራሽ፣ በቂ መኪና ማቆሚያ፣ ጥራታቸውን የጠበቁ የሰውና የዕቃ ሊፍቶች፣ ባካፕ ጄኔሬተርና ሌሎችም በህንፃው ላይ ተካተዋል። በተጨማሪም ቤቶን እየኖሩበት አላያም አከራይተውት ይከፍሉ ዘንድ በባንክ ወይም ከወለድ ነፃ የረጅም ጊዜ 50% ብድር ተመቻችቶሎታል። አሁኑኑ በ0930 778878 ላይ አለያም በ0911 31 0431 ላይ ይደውሎ። ሰመር ሪል ስቴት። ቤቱን እሱ አልጋ ማንጠፍ አይወድ፣ ቤት ማጽዳት አይወድ። ልጅቷም እንደምታያት ሰሞኑን ልክ አይደለችም። ሌሊት እንትን ማለት ነው ከእንስሳ ጋር ገጥማ በቃ ሌላ ነገር ሆናለች። ደስ አይልም የቤቱ ጠረን። ገብተክም እኔ አክብረህን እዚህ ድረስ መተህ እኛን ልትረዳ መተህ
ገብተክ ጥሩ ነገር ሳታይ እንድትወጣ አልፈልግምና ደስ የማይል ነገር ነው ቤት ውስጥ ያለው። ግን እኔ አልኩክ እኮ ለኛ ጥቅም አይደለ ቃል ገብቼልሃለሁ። ለኛው ጥቅም እኮ ነው። አንተ እኮ ለኛ ነው የቆምከው። ቅድም ይቅር በለኝ እዚህ በር ላይ ራሱ አላስገባም ብዬ ካንተ ጋር ግብ መፍጠሪ ስላላወቅኩ ነው። በሱ ንዴት እሱ ነው አይምሮ ውስጥ ያለው ገባ። ስለዚህ እኔ አሳውቃለሁ። አሁን ተነስ። በባዶ ቤት መቼ ችግር የለውም። ውጪ ያላችሁት ግቢውን በደንብ ቼክ አድርጉ። እኔ ደግሞ እዚህ ቤት ውስጥ ቼክ ማድረግ ያለብኝ ነገር አለ። ሰናይት አሁን በጉልበትም ብንሄድ ምንም ብንሄድ ልትመልሺን አቺ ምን አስፈለገ እያልኩ ልትረዳኝ የመጣኸው ተረድቻለሁ። እኔ ገና ከመጀመሪያው ጀምሮ የሆኑ የሚያጠራጥሩ ነገሮች እንደነበሩ ምን አሁን ለማንኛውም ምንም ነገር ከሌለም ፈትሻል። ችግር የለም። እኔ ማስክ አድርጌያለሁ። ምንም አያረገኝም። ሽታው ምንም አያረገኝም። አይን ብዙ ነገር ያያል። ችግር የለም። ወደ ውስጥ በቃ አትገባም እንዴ? ቤታችን አይደል እንዴ? ሰናይት እንዴ እኔ ቅድም ከዚህ ስላስገባው ነው እንዴ? አትገባም። በቃ ወደማይሆን ነገር አትገባም። ስለተሰበሰበ ብዬ ነው ጎረቤት የምሰበሰበው። ግቢ ውስጥ ሰው አይኖር እንጂ ከግቢ ውስጥ እኮ ሰው አለ። አትገባም። በቃ አንተ ሰውዬ እያስጨነቀኝ ወደ ሌላ ነገር አልገባም። እንደፈለግሽ መጮት ትችያለሽ። እዚህ ጋር ሰብስብ ገፈተርከኝ እኮ ውስጥ እንዳልገባ ለምንድን ነው የፈለግሽ? ቆይ አልከውልህ ቤቱን አፈረስከው። ቆይ ልንገር ታማለች። ምንድን ነው የነገርኩኝ? ታማለች። በቃ አሁን ትክክል አይደለችም። እኔ ቅድም ውጪ ሉሊት ታማለች እያልኩ ነው። ታማለች። ውጪ አስወጧት። ውጪ ሉሊት ደህና ነሽ? ምንድን ነው በገመድ ያሰርሻት? እዚህ አስቀምጠሽ ነው ዙ አይነት እያልሽ ያለሽ? ሉሊት እባክሽን ሉሊት እባክሽን ምንድን ነው በገመድ ያሰረች? ሉሊት ካሜራውን አንዴ ዝቅ አድርጋ። ሉሊት ና ካሜራውን አስቀምጦና ና አግዘኝ። ሉሊት እባክሽን ና ሉሊት ና አንሳ። ሉሊት ቆይ ቀስ በል አንዴ ዞር በል ቀስ በል ሉሊት። አሟታል አታስጨነቃት እያልኩ ነው። ልክ አይደለችም። ይኸውልህ ውጪ ቆይ ቀስ አድርጋ ያዛት። ውሃ አምጡላት። ውሃ ቀስ ቆይ እግሯ እንደዛ አይደለም። ቀስ እሺ ሰናይት እያንዳንዷን ያደረግሻትን ነገር በካሜራ ለማስረጃነት እንዲጠቅም ብለን ቀርጸናል። የተናገርሽው ነገር እያንዳንዱ ነገር ልጅቷ እንደምታያት ይኸውልሽ ይሄን የማይረባ ተረትሽን አቁም። እንደዚህ አስረሻት ችግር የለም። እሷም እኮ እስክትነቃ ነው እየጠበቅን ያለ ነው። የተወሰነ እስክትነቃ ነው እየጠበቅን ያለ ነው። ምን እንዳረግሻት አናውቅም። ትኬት ቆርጬ ይዣል ልሄድ ነበር ወደ ቤተሰብ። ይኸውልህ ልንገርህ፣ አሁን እኔ ያሰርኳት ምክንያት ምንድነው? እንደተለመደው ሌሊት ተነስታ እንዳትሄድ። ይኸውልሽ እውነቱን ብትናገር ይሻላል። ይኸውልሽ ይሄን የማይረባ ተረትሽን የምሰማበት ጊዜ የለኝም። ተግባባ? ስሚ፣ ምንድነው አላማሽ? ምን እያረግሻት ነበር? ሉሊትን አስረሻት እንደዛ ምን ስታረጊያት ነበር? መልሽልኝ። እየነገርኩ ነው። መልሽልኝ። ልንገርህ፣ እሷ ያለችበት ህይወት ጥሩ አይደለም። ድጋሚ ሄዳ ከእንስሳ ጋር እንደዛ እያረገች ስለነበረ ይኸውልሽ እንደዚህ አይነት ነገር አታውሪ። አይመለከትሽም። አጉል ደርሶ ተቆርቋሪ አትሁኚ። የእህትሽ ልጅ ስለሆነች ነው በገመድ ያነ ሰዎች ልጆቻቸው አይምሯቸው ሲነካ ለምንድን ነው? አይምሮ አልተነካም። ሉሊት ጤነኛ ናት። ጤነኛ ይኸውልሽ ከእንስሳ ጋር እየሄደች ጤነኛ ናት። እሱ ይኸውልሽ እሱ ሌላ ጉዳይ ነው። እሱ የጤና ነው ብላ እሱ ሌላ ጉዳይ ነው። ለሱ ነው ይኸውልሽ በዚህ መንገድ ስለሷ እንድታወሪ አልፈልግም። ሌላው ደግሞ ይኸውልሽ ከወን ባላ ወደ ጊዜው ማቆያ ወደ መጋዘን ነው የምንወስድሽ። ገብቶሻል አይደለ? የልጆች እናት ነኝ። ገለመሌ አይመለከተንም። እኛ ለሷ ብዬ እንዲህ ባረኩኝ ችግር የለም። ለሷ ብዬ ይኸውልህ ለሷ ብዬ እሷ እኔ በህይወት አኖራለሁ ብዬ ባረኩኝ። እኔ ስር ይገባኛል። ምን ማለትክ ነው አንተ? እኔ ሐሳቤ ማታም ተነሳች እንደ ልማዷ መጣውና እዚህ ሳድር አመመኝ ብላ ጠርታኝ ልንገርህ ላብራራልህ ጉዳዩን አውቀው። ከዛ ሌሊት እንደተለመደው ልክ 6:30 ሲል ብድግ ለ7 ምናምን ጉዳይ 7 ሰዓት ነው ለካ እሷ የምትወጣው ከቤት። ከዛ በቃ እንደው ልቅልቅልቅልቅ ብላ እርቃኗን መለመለዋን ቆመች መሀል ሜዳ ላይ። ልክ 7 ሰዓት ሲል በሩን ከፍታ ልትወጣ ስትል ተናነኳት። ከዛ ምን ላድርግ እንዴት እያየው ለጅብ ልስጣት ብዬ እንደምታየኝ እግር እጇን አስሬ ያስቀመጥኩ ማለት ነው። ጥፋቴ የቱ ጋር ነው እስኪ ንገር። እሷን መጠበቄ ነው ጥፋት? ለምን አትረዳኝ?
ለምን አትረዳኝ? ማሰሬ እንደ ጭካኔ አትየው። ስንት ልጆች ከአብራካቸው የወጣውን ልጅ አይምሮ በሽተኛ ሲሆኑ በቃ ለመጠበቅ ሲሉ ልጆቻቸውን ያስሩ የለንም። ለዛ ብዬ ስትመጡ ደግሞ እናንተ አለች ብዬ ያላልኳችሁ በቃ እሷ ደህና አይደለች። ከዛ በኋላ ቤተሰብ ጋር ከዚህ በላይ የማይረባ ወሬሽን የምታገስበት ጊዜ ላይ ነኝ። ነቀቲ ወደ ማቆያ ነው የምትሄጂው። ነቀቲ ቀጥይ ብዬሻለሁ። ቀጥይ አልችልም። ይኸውልሽ ምንም ትርፍ ነገር አልፈልግም። እሷ ከኛ ጋር ትቆያለች እና ከሁን ባላ ደግሞ ማለት ነው ይኸውልሽ መጋዘን ውስጥ ነው የምንኖረው። ወሬሽ ብቻ እሷ አልችልም እያልኩህ